ጀነራል ተፈራ በጣም አስቂኝ ነገሮች ነው የሚያነሳው። አንደኛ ስለ ዘመቻ እንደው ወደ ጀነራል ተፈራ ልግባና የተከፈተብን ዘመቻ ብልጽግና የከፈተብን ዘመቻ የፕሮፓጋንዳ ዘመቻ ነው ይላል። ፋኖ የብልጽግና ማጥቃት እየቀለበሰ ወደ ቀይ ባህር የሚሄደውን የባህር በር ልናስመልስ ያለውን መፈናፈኛ ሳጥተናል ይላል። የፋኖ የመዋጋት አቅማችን እና የስነ ልቦና ዝግጅታችን እየተጠናከረ መጥቷል ይላል። እንግዲህ ብልጽግና ምንድነው? አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። እኔ ምን አይነት የፖለቲካ ደሃ እንደሆነ ይሄ ሰውዬ አይ ዶንት ኖ ጀነራልነት እንዴት ሲሰጥ እንደነበረ ባቅ ደስ ይለኛል። አሁን ኩዌሽን እያደረኩ ነው። ድሮም የፖለቲካ ደሃ መሆኑን አውቃለሁ። በነገራችን ላይ ሸማቂ ኮማንዶንም አንብቤዋለሁ። ስቶሪ ነው የጻፈው። እንደዚህ ስትራቴጂ ምናምን አልጻፈም። ኢትዮጵያ በነገራችን ላይ የጀነራል ባጫ እንደሰማሁት ስትራቴጂ ነው። there is no strategy። ሸማቂ ኮማንዶ ተወለድኩኝ ምናልባት ፓርት 2 ሊሆን ይችላል። ፓርት 2 ይኖራል ስላል አሁን ግን ትውልዱ እድገቱ ምናምን እንደዚህ ያረግን የሚል ነው። ግን በቃ እኛ ፋኖች የኢትዮጵያ መንግስትና የኢትዮጵያ ወታደሮች ያቀዱትን የቀይ ባህር ጉዞ ያቀዱትን የባህር በር ጉዞ አሰናከል ነው። ማለት እንደ አንድ የሆነ የአማራ ተወላጅ ግድ የለም የፋኖም ደጋፊ ሁኑ በቃ የልብ ደጋፊ ሁኑ። ይሄ አባባል ደስታ ይሰጣችኋል። ፋኖ የሚባለው አደረጃጀት የኢትዮጵያ መከላከያ ወደ ቀይ ባህር እንዳይሄድ ይዳይድ አላቅም በጦርነት የባህር በር እናገኛለን ያለ የኢትዮጵያ መንግስት ያለ አይመስለኝም እስከማውቀው።
ግን ይበል በቃ የኢትዮጵያ መንግስት የባህር በርንም ወደቤንም በጦርነት አገኛለሁ ብሎ አሰበ እንበል። እኔ እንዳሰበ ስለማላቅ አሁን ይሄንን ያሰበ መንግስት ላይ አንተ መተህ ሚዲያ ላይ ይሄ መንግስት እኮ የባህር በር ለማግኘት ያሰበውን አደናቀፍንበት፣ ደስ አላችሁ የአማራ ተወላጆች? ደስ የሚል አባባል ነው ማለት እንትናችሁን ፋኖን ደግፉ እኮ አልኳችሁ። እስከ መጨረሻ ደግፉ ፋኖ። የፋኖ ኮዝ የምትሉትን አይ ዶንት ኖ እንግዲህ ሌላ የፋኖ ኮዝ ከሌለ ፌር የሆነ የአማራ ህዝብ ጥያቄ የሚለው እናንተ እንዳላችሁት የህልውና ምናምን ቅባንጥርሶ ይባል። ግን ኦብጀክቲቫችሁ አላማችሁ የኢትዮጵያ መከላከያ ሰራዊት የባህር በር አጀንዳ እንዳያረግ ወደ ቀይ ባህር የሚሄድ ከሆነም እንዳይሄድ ማድረግ ነው ማለት ነው። መግታት ነው አጀንዳችሁ። ይሄን ነው የሚያስደስታችሁ? እኔ ለኦሮሞ ጽንፈኛው ይሄን ጥያቄ አልጠይቅም። ለትግራይ ጽንፈኛው ይሄን ጥያቄ አልጠይቅም። የማልጠይቅበት ምክንያት አለ። ለአማራ ጽንፈኛ ግን ጠይቃለሁ። ይሄን ደግሞአለሁ። ለኦሮሞ ጽንፈኞች ለነጸጋዬ አራርሳ አልጠይቅም ይሄን ጥያቄ። ለትግራይ ጽንፈኞች ለነ ጀነራል ክንፈ ይሄን ጥያቄ አልጠይቅም። በምንም ታምር አልጠይቅም። ለአማራ ጽንፈኞች ግን ይሄን ጥያቄ ጠይቃቸዋል። እና የባህር በር ኢትዮጵያ እንዳታገኝ ቫንጋርድ ወደ ባህር በር እንዳትሄድ በረኛው ናችሁ እየጠበቃችሁ ነው ማለት ነው። የትላንትና ንግግር ነው። ይሄን ብቻ መልስ ይሄን ስትሰሙ ከተደሰታችሁ ራሳችሁ መርምሩ፣ ወደ ውስጥ ጠይቁ። ከኦሮሞ ጽንፈኛ በምንድን ነው የምንለየው? ከትግራይ ጽንፈኛ በምንድን ነው የምንለየው ብላችሁ ጠይቁ። ቢኮዝ የኦሮሞ ጽንፈኛ መዳረሻው አገር መመስረት ስለሆነ፣ የትግራይ ጽንፈኛ መዳረሻው አገር ስለሆነ፣ የእናንተ መዳረሻ ግን የአማራ ጽንፈኛ መዳረሻ ኢትዮጵያ መጠቅለል ስለሆነ አማራናይዜሽን ኦፍ ኢትዮጵያ ስለሆነ ማለት ነው። በግብ ትለያያል። የግብ ስኬት ላይ ትለያያላችሁ። አማራናይዜሽን ኦፍ የምታረጓት ኢትዮጵያ በዚህ ስሌት ነው የምታረጓት ማለት ነው። ይሄ አንዱ ጠይቄ ብቻ እንደው ሌላ ምንም ትንታኔ መስጠት አልፈልግም። ጠይቄ ብቻ ማለፍ የምፈልገው ነገር ነው። ሁለተኛ የአማራ ኃይሎች ፋኖን ጨምሮ በሰሜኑ ጦርነት የነበራቸው ሚና በተመለከተ ነው። የአማራ ኃይሎች ፋኖን ጨምሮ በሰሜኑ ጦርነት፣ አንዳንዶች የትግራይ ጦርነት የሚሉት፣ አሁን ከዚህ በኋላ ግን ብዙ የትግራይ ጦርነት እያልኩ አልናገርም፣ የሰሜኑ ጦርነት ላይ የነበራቸው ሚና ነው። እኔ ይሄን ደግሞ ለዚህ ቪዲዮ ደግሞ መልስ የምፈልገው ከትግራይ ጽንፈኞች ነው። መልስ የምፈልገው ፎርጌት ብልጽግናን እርሱት፣ እኔን እርሱኝ፣ እኔ ዙሪያ ያለን ሰው እርሱት። የትግራይ ጽንፈኞች ወይም ብሔርተኞችን በሉ፣ በተለይ ጽምዶ የምትሉ ሰዎች በጀነራል ተፈራ ማሞ እሳቤ ተስማምታችሁ ነው ወይ
ጽምዶ የፈጠራችሁት ብዬ ግን መጠየቅ ፈልጋለሁ። የቅድሙ ለአማራ ጽንፈኛ የጠየቅኩት ጥያቄ ነው። የአሁኑን ግን አሁን ኦዲዮን አሰማችኋለሁ። የምጠይቀው ለትግራይ ጽንፈኞች ነው የምጠይቃችሁ። ጀነራል ተፈራ ያለውን ተቀብላችሁ ነው ወይ የኛ ጀግና ብላችሁ በተለይ አዳዲሶቹ ድመቶችና ይሄ ኢትዮጵያ ሲል የነበረውን ወደ ትግራይ ምናምን የገባው አካል በጀነራል ተፈራ ተደስታችሁ ነው ወይ የሚለውን መጠየቅ እፈልጋለሁ። ይሄ አሁን የማሰማው ኦዲዮ ይድረስ ለትግራይ ጽንፈኞች። ጀነራል ተፈራ ነው ወይስ ኦኬ አሁን አንድ ነገ ከነገ ወዲያ መልሱ ሌላ ሊሆን ይችላል አሁን ለጊዜው በሚል ነው ወይ? ስሌታችሁ የእናንተ መልስ ነው ፈልገው ለሁለተኛው ኦዲዮ። እንግዲህ አቶ ጌታቸው ሞራል የለሽነት በብዙ ቦታ ይዝረከረካኒ። አሁን እዚህ ላይ ትንሽ እኮ ማፈር አልተሰማው። በመሰረቱ የአማራ ፋኖ በትግራይ ውጊያ ከአማራ መሬት አልወጣም። ሁሉም የተሰለፉት በዛ አካባቢ ከአማራ አሁን የአማራ ክልል ከሚባለው ከጎንደርና ከወሎ አልወጡም። የተዋጉት የህወሓት ኃይል ወደ አማራ መሬት ሲገባ ነው ከፍተኛ ዋጋ የከፈለው ፋኖ እንጂ አንድም ወደ ትግራይ መሬት የተንቀሳቀሰ ፋኖ የለም። ተመልከት እንዴት አድርገው አምጥቶ እንደሚያጣብቀው ይሄ ሰውዬ። በዛን ጊዜ የሌለን አካል ወደዚህ ደረጃ ላይ አምጥቶ ሰቀለው። ስለዚህ ይሄ ነው አንዱ ችግሩ የሆነ ሰውየው ብዙ ቦታ ይረግጣን። ተመልከት በየጊዜው ስርዓት በመጣ ቁጥር ሁሉ እንደነዚህ አይነት ባደረበት እየጮኸ የሚኖር ነው። ተመልከት የት አካባቢ የአማራ ፋኖ ገባ? ትግራይ ላይ የት መሬት ላይ የአማራ ፋኖ ገብቶ ነበር ቢሉት ምን ሊል ነው? ስለዚህ በፍጹም ያልተደረገ ነገር ነው። ምንም በሌለበት ነው ብድግ አድርጎ አሁን ካለው ወቅታዊ ሁኔታ ካደረባቸው ስጋት ብልጽግና ካደረበት ስጋት ትንሽ የደገፍ መስሎት ነው እንደዛ የሚናገረው እንጂ አንድም ቦታ የአማራ ፋኖ የታገለው በዛን ጊዜ በመሬቱ ነው። ሰሜን ወሎ ላይ የነበረው ፋኖ ሰሜን ወሎ ላይ ነው የታገለው። የጎጃም ፋኖ ወደ ደቡብ ወሎ ሄዶ ነው የታገለው። ጎንደር ያለውም ተመሳሳይ እዛ አካባቢ ነው የታገሉት እንጂ አንድም ፋኖ ትግራይ መሬት ገባ ብሎ ለምልክት መናገር አይችልም። ውሸት ነው ለማለት ነው። ይድረስ ለትግራይ ብሔርተኞች ጽንፈኛ መሆናችሁም አልሆናችሁም እዚህ መልስ ስጡ። ውጡና የአሜሪካ መንግስት የአማራ ኃይሎች ኤትኒክ ክሊንሲንግ 1%፣ የመከላከያ 1%፣ የኤርትራ ኃይሎች 1% የሚለውን ስንት ጊዜ እንደተናገራችሁ ላስታውሳችሁና ለዚህ ጉዳይ ጀነራል ተፈራ ላይ ድምጻችሁን ዚፕ ካረጋችሁ አደባባይ አታረጉም እያልኩ አይደለም። በነገራችን ላይ ስሌት አታሰሉም እያልኩ አይደለም። ስሌት ይኖረዋል፣ ግን ሚዲያ ነው እየሰራን ያለን። አስልታችሁ ኢትስ ኦኬ ጀነራል ተፈራ ምንም አላላለ፣ እኛ ዋናው ነገ ከነገ ወዲያ 4 ኪሎ መግባታችን ነው። ያኔ ስንገባ ጀነራል ተፈራን አንቀን እናባረዋለን እንደ ድሮ እንዳደረግነው፣ ልክ የኢህአዴግ ጊዜ እንዳደረግነው መፈንቅለ መንግስት ሊፈጽም ነበር ምናምን ብለን አንቀን ኖረውራለን ልትሉ ትችላላችሁ። ስሌታችሁ የተለየ ስሌት እንደማይሆን ይገባኛል። እስከዛው ግን የለፈለፈውን ይለፍልፍ እስከጠቀመን ድረስ ልትሉ ትችላላችሁ። አሁን ግን ዘመኑ እንደዛ አይደለም። ዘመኑ ይሄ ትርክት ደግሞ ይቀመጣል። የአማራ ኃይሎች ፋኖን ጨምሮ ወደ ትግራይ አልገቡም። ጌታቸው ሞራል ስለሌለው ነው እያነሳ ያለው። የጌታቸው የሞራል ማጣት ውጤት ነው የሚለን ጀነራል ተፈራ እንጂ እኛ ያለነው መሬታችን ላይ ነው። የታገልነው የትግራይ ኃይሎች ወደ አማራ ክልል ሲገቡ ነው። ሲገቡ ወደ አማራ ክልል ተዋጋናቸው እንጂ ሄደን ትግራይ አልተዋጋንም።
በቂ ነው ይመስለኝ። የጌታቸው የስልጣን ፈላጊነት ወዘተ ወዘተ እሱ እኔ እውነት ለመናገር አወዳድር ብባል ከተፈራና ከጌታቸው የስልጣን ጥማት የማየው ተፈራ ላይ በጣም የስልጣን ጥማት ክዶም ያው አብሮት ያሴረውን ሰው ክዶት አብሮ እስር ቤት አብሮ የተቀመጠውን አብሮ መፈንቅለ መንግስት ያደረገውን አብሮ የደህንነት የምናም የሱም ክዶ ባይዘው ተፈራ ማለት እድሉን ተጠቅሞ ከሞተልኝማ እኔ ልውሰደው ብሎ እኔ ነግሬያቸዋለሁ ከዚህ በፊት ዛሬም ልናገረው እውነት ስለሆነ ነው። ማአት ዶክመንቶች የጀነራል አሳምነው ወንድም ልኮልኛል። የጀነራል አሳምነው ወንድም ስቶሪውን ሌላ ጊዜ ሌላ ነገር አወራችኋለሁ፣ አይጠቅምም። አሁን ጀነራል ተፈራ ማሞ እና አቶ ገዱ አንዳርጋቸው ምን ሲያረጉ እንደነበረ ማለት ነው ከአሳምነው ጋር በተያያዘ በህይወት ያለ ሰው ነው። ያ ሰው አዲስ አበባ ነው ያለው። ጀነራል አሳምነውን ልክ ነው ልክ አይደለም ስለአሳምነው ያወራዋቸው አይደለም። አሳምነው አጠፋም አይደለም። አብረው ያሴሩ አብረው የቆመሩ በኋላ ተሰሙታላችሁ። እቁዶችን እኮ ሩቅ ነበር ሲል አብረው ካሴሩት ጀነራል አሳምነው ሞተ ብሎ ሲያስብ ጀነራል ተፈራ ወጥቶ ክደትን ይፈጸመው አየር ላይ ነው ያሰጣው። በነገራችን ላይ ተፈራ አሳምነውን ይቅርታ አየር ላይ ያንሳፈፈው ምናልባት እርሶም ዳግም ለስር የዳረገው ጉዳይ ነበር። በኋላ የወጣቶች ጥያቄ ነበር፣ የፍትህ ሂደቱ ነበር። ከዛ እንግዲህ ክስ ተቋርጦ እንዲወጡ ሆኗል። እኔ ማንሳት የፈለኩት በማን ክፍተት ነው ምን ስላልሆነ ነው ሰኔ 15 የተፈጠረው የሚለው ነው ሊያስተምረን የሚችለው ብዬ ስላሰብኩ ነው። እንግዲህ ምንድነው ሰኔ እንትኑ በአንድ ጊዜ ቦግ ያለ አይደለም። ችግሩ ገና የፖለቲካ አመራሩ ላይ ነው የነበረው ማለት ያየህ እንትን ያሉት ህይወታቸው የጠፋው በጉባኤ የተመረጡ የፖለቲካ አመራሮች ናቸው። ክልሉን ምሩ ነው የተባሉትን ክልሉን በስርዓት በአግባቡ ምሩ ነው የተሰጠው። ህግና ስርዓት በሚያዘው ምሩ የተባሉ ናቸው። ይሄ እንትን አይደለም ሌላ። ከዛ በመካከላቸው እየተቆሳሰሉ አለመግባባቱ እየሰፋ ሄደ። አለመግባባቱ ሲሰፋ እኛም ምልክቱን አየነው። ምልክቱን አየሁት። ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳምነው ስብሰባዎች አይገኝም ነበር። አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም። እኔ ራሴ ለምንድነው የማትገኘው ስለው እንደማይግባቡ እየተቆሳሰሉ መሆኑ አለመግባባት እየተፈጠረ መሆኑ በግልጽ ነው። ይሄ በዚህ መንገድ አይደለም። ተግባብታችሁ ስሩ። የመጀመሪያ ተግባብተ ስራ። ሁለተኛ ደግሞ አልሆን ካለ ደግሞ ለቆ መውጣት እንጂ ስብሰባው የሚደረገው አምባቸው ይጠራና የጸጥታ ኃይሉ ነው የሚሰበስበው። እኛ ነው ስለ ጸጥታው ነው የምናገረው። እየተነሳ ያለው አጀንዳው ስለሱ ነው፣ ስላሳመነው ነው። ችግር ባለባቸው ቦታዎች አይገኝም። እኔ በተገኘሁበት ቦታ ላይ እሱ የለም። ከርቀቱ ነው የፌስቡክ አርበኛ ነው የሚል ትችት እየመጣበት ነው። የፌስቡክ አርበኛ ነው፣ ምንም ስራ ጠብ የሚል ስራ የለውም፣ እቅድ የለውም፣ የተማከለ ስራ ይሰራል። እነዚህ እንትኖች እየቀረቡ ነው። እነዚህን ቀርበህ አስተባብል፣ እነዚህን ተገንታ አስተባብል አሉት። እዚህ ነው ማለት የሚችል እውነት ከሆነ ቀርበህ ለምንድን ነው እዚህ ቦታ ላይ ያልተገኘው? ጎንደር ላይ ያ ችግር ሲሆን አንድ ጊዜ ስብሰባ ተናግረህ ለምን ሳትገኝ ቀረ? ምስራቅ አማራ ላይ ያ ችግር ሲሆን ሁላችንም ገብተን ማስተካከል ጀምር የት ነበር? ለምን አትገኝም? ይሄን ነው እያነሱለት ያሉት። እነሱ እኮ አንስተውለታል። የፌስቡክ ቡድን አዘጋጅተህ የክልሉን አመራር እያጥላላህ ነው። ራስህን ንጉስ መሪ እያልክ ራስህን ነው የምትክበው። ሌሎችን እያጥላላህ የአመራር
ለመሆን ነው ይሄድ ያለው ልታስመታነ ነው እኮ ብለውታል ሰዎች እያዘጋጀ ፋኖችን እየመጣ ገንዘብ ለነሱ ይስጥል ታስመታነ ነው ይሄን ችግር እየፈጠር ነው ብለው ፊት ለፊት ያቀርቡለት ይሄን አንተ ታገል አንተ ማስተባበል አለብህ በሚል ራሴ ነገሩት በአካል ተደጋጋሚ ካልሆነ ደግሞ ካልተግባባ ጥለውጣ ምን እዚህ ብኮ ካልተግባባ ጥለውጣ ምክንያቱም የሚታየው ምልክቱ ጥሩ አይደለም ከመጀመሪያው ጀምሮ ነው አሁን የሱ መምሪያዎችን ምግባሩ ይሰበስበና በሱ ስታች አሉት እሱ ግን የለም ስራው እየተነሳ ያለው የሱ ነው ተመልከት ተመሳሳይ ዶክተር አምባቸውን በተለያየ ቦታዎች እየሄደ ሲደረግ እሱ አልተገኘም አለው ይሄ ሁሉ አንድ ይሄ ሆነና መጨረሻ ላይ አዲስ አበባ ስብሰባ ተጠራና አዲስ አበባ ስብሰባ ተጠራ ይህ ስብሰባው ዋንኛው ያኔ ሐል አንድ ቀን ተኩል የሚሆን ነው አብዛኛው ባሳመነው ላይ ነው የወረደው የፌደራል መንግስት ነው ወይስ የክልሉ አመራር ነው አዲስ አበባ ነው ማን ነው የሆነው ፌደራል አይደለም ማን ነው አምባቸው ማን ነው ደመቀመቀ ሰበስበው ግን ስራ አስፈጻሚና የጸጥታው አመራር በሙሉ አለ የጸጥታው አመራር በሙሉ ነው ያለው የፖሊሶቹ የምንሻው የሁሉም አለ ዋንኛው ስብሰባው በዛን ጊዜ ባሳመነው ላይ ነው የቀረበው ልክ ቅድም ስላቸው የነበረው አንዳንዶች እዚህ የማይነሱ ብዙ ነገሮች ተነሱ ቀረቡበት እሱ ማልቆራረጥባችሁ ሙሉ ስዕል እንድትይዙ ነው this is the real picture of ተፈራ ማሞ ማለት እውነተኛው ምስሉ ይሄ ነው ተፈራ ይሄን የነገረኝ የአሳምነው ወንድም አቀርቧለሁ ያልኩ በአለመመቻቸት ደረሰ መሰረት thank you I don't know እንግዲህ አልተመቻቸልንም ጊዜው እንጂ ከ20 እና 30 ገጽ በላይ መረጃና ማስረጃ ልኮልኛል በዚህ አጋጣሚ የፍርድ ቤት ውሳኔ ሌሎች ኢቭን ቪዲዮም ጁላይ እንዳለ ነግሮኛል ሶ በዛ ደረጃ ልነግራችሁ ፈልጋለሁ ከመጣ አልተመቻቸም እንጂ ፍቃደኛ ሳይሆን ቀርቶ አይደለም ግን በቃ እንዴት ሴራ ከጀርባ እንዳሴረበት እንግዲህ ዛሬ እግዚአብሔር ያሳያችሁ አንዳንዴ በጣም የሚገርመው እንግዲህ ይሄ ሰውዬ ከሚመራቸው የወታደራዊ እዞች አንዱ ያሳምነው ጽጌ እዝ ነው ምናምን የሚባለው አሳምነው ጽጌ አያችሁ የአማራ ፖለቲካ ውስጥ የአማራ ጽንፈኛ ፖለቲካ ውስጥ እንዲህ ነው ሁሉ ያለውና ገዳይና ሟች እኩል ጀግና የሚሆኑበት ይሄ ቪዲዮ በነገራችን ላይ እኔ ነበርኩ በሚዲያ ብዙ ጦስ ነበረው እዚህ አንዱ ለሶስት ብዬ ማልነግራችሁ በአደባባይ የሚወጣ ነገር ነበረ የምታውቁት ነው የጀነራል ተፈራ ሚስት አክቲቪስት ነገር ናት መሰለኝ እሷ ስሟ ሁሉ እስኪጠራ ድረስ በነበረው ውይይት አናቀሽም ወይ ተብሎ አናቀውም ወይ ተብሎ እኔ የምሬን ነው የዛለት ነው ያወቅኳት ባይዘው ጠይቅ ፕሮግራም በኋላ ጠይቄ ነው ማናት ባለቤቱ ብዬ ጠየቅኩት በኋላ ሳይ ደነገጥኩኝ ከምሬን ነው እስከዛ ድረስ ነው እኛ ሚዲያ ላይ በዚህ ቪዲዮ ምክንያት ጀነራል ተፈራ የተሸማቀቀው ሶ ውስጥ እንትኑ የቦካው ነገር አሁን ዛሬ መጥቶ ጌታቸው ስልጣን ምናምን ሲል የጠበቀው ማሳምነው ምንድነው የጠበቀው እንዴ የጠበቀው ምን ነበረ ያሳምነው ቦታ እኮ ይሰጠኛል ብሎ እኮ ነው ያስበው የነበረው ተፈራ ሮቆ እኮ ነው የመጣው አንደኛ እሱ ነው ሁለተኛ ከቤተሰቦቹ ጋር ቀደም ያልኩት ያወራው ነገር ሌላ ነው ሶስተኛ አቶ ጀነራል ተፈራ ወደ ትግል አልገባም በነገራችን የህዝብ ሶታ ብሶኝ የህዝብ ምናምን አይደለም እዛ የሰማነው ነው የሱ ሴራ መንገድ ውስጥ እነማን ነበሩ ለጊዜው ይቆይ
በአማራ ክልል አርጎ በምን አርጎ በኤርትራ አርጎ እስራኤል ሊሄድ ነበር የታሰበው። የታቀደውም እሱ ነው እንጂ የፋኖን ሊመራ አይደለም የታሰበው። ጀነራል ተፈራ ከሸዋ መውጣት ስላልቻለ ነው። መውጣት አልቻለም ከሸዋ። አሁን አሸነፍን ድል በድል ሆነን ምናምን ይላል። ድሮን መጣ እያለ እኮ ነው እየሮጠ ወደ ጉድጓዱ የሚገባው። እዛ አጠገብ ያሉ ድሮን መጣ እያለ እየሮጠ ነው የሚገባው ወደ ጉድጓድ ድሮን ሲመጣበት። ሊታገል ፋኖ ኮዝ የአማራ ኮዝ ብሎ አልሄደም። እኔ ምስክር ሆኜ ነው የምናገረው። ይሄን አልሄደም። በዛ አድርገን ወደ ኤርትራ እንሰደው ነው። ከኤርትራ ደግሞ ቃል ገብተው ወደ እስራኤል እንወስደዋለን። ከሸዋ መሻገር አልቻለም። ግን አሸንፈን ሰራዊቱን ገለነው ምን ይላችኋል? እና እንዲህ አይነት ነገር ውስጥ ነው የምትሰሟቸው ነገሮች። ያው እንትን ኮንሱም ምንድነው የሚቀበል ሰው ስላለ ችግር የለባቸው። ከዛ እንግዲህ ቀደም ያነሳሁት ነው። አይ ፋኖም ይሁን የትግራይ ኃይሎች ትግራይ አልገቡም እውነት ነው ካሉ እኔ መስማት የምፈልገው ከትግራይ ብሔርተኞች ነው መስማት የምፈልገው። በደንብ መስማት እፈልጋለሁ። አልገቡም እውነት ነው የሚሉ በተለይ ትላንትና ኢትዮጵያኒስት ነን ብለው አሁን የትግራይ ብሔርተኛ የሆኑ አዳዲሶቹ ድመቶች ኦኬ ዛትስ ፋይን፣ እነሱ ችግር የለባቸውም። የትግራይ ብሔርተኞች ህወሓትም ያልሆኑ ወይም ከህወሓት በተቃራኒ የሚቆሙ በእርግጥም ጀነራል ተፈራ እንዳለው የአማራ ኃይሎች ትግራይ አልገቡም የሚለው ድምዳሜ የምትገዙት ከሆነ አደባባይ ወጣችሁ ብትናገሩ ከወዲሁ ስለሞተው ስለተጎደለው ስለምናምን ከልባችሁ የምትቆረቆሩ ከሆነ ማለት ነው። ወይ ፖለቲካው ካልበለጠባችሁ ከእውነቱ ከጀስቲሱ አንዳንዶቻችሁ የአዲስ ዓመት ውሻችሁን አይቼ ነው ጀስቲስ ነው ለኛ ቅድሚያ የምንሰጠው የጀስቲስ ጥያቄ ነው ስላላችሁ የጀስቲስ ጥያቄ ያለባችሁ ሰዎች እችኛው ላይ እስቲ ስለ ጀስቲስ አውሩ ውጡና። ይሄ አንዱ ነው። ከዛ በማስከተል ሶስተኛው ነጥብ ከፕሪቶሪያ ስምምነት ጋር የተሳሰረ ነገር የለውም፣ ፈጽሞ የለውም። እኛ ፕሪቶሪያ ስምምነት የሚመለከተን አይደለም የሚለውን ደግሞ ትንሽ እንስማው። ሶሪ ይሄ አይደለም። ተመልከታቸው እንግዲህ የፋኖ ትግል መቼ ነው የጀመረው ነው። የፋኖ ትግል አይተሃል፣ ቀደም ብሎ ነው የጀመረው። አሁን በሚሉት አይደለም ወደዚህ ውጊያ የገባው። ጥያቄያችንም እኛ የዚህ አይነት የፕሪቶሪያ ስምምነት አይደለም። ያ ስምምነት ምንም የሚፈይደው የለም። ለህወሓት ትንፋሽ ለመውሰድ ያመቻኒ በተለያየ ውጊያ ውስጥ ስለነበረ ትንፋሽ ለመውሰድ ነው። ዘላቂ መፍትሄ ግን የሚያመጣ አይደለም። ለማንም ዘላቂ መፍትሄ ያን ነገር አያመጣም። ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል፣ ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም። ይሄ ህዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሁነን ፋኖን እንምታው ያላቸው
ስለነበረ ነው። በጋራ ሆነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታኒ ምን ስለሆነ ነው? ስለነበር ነው። ስጋት ስለፈጠረበት ነው። ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ያለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ነው። የአብይ አህመድ አስተዳፊው ስርዓት በርካታ ፋኖች እጃቸውን እየሰጡ ነው በሚል እኔ ምን እንደምናገር አላውቅም፣ ግን ያው ለታሪክ እንዲቀመጥ ነው። አንደኛው የተናገረው ፋክት አለ። በነገራችን ላይ ይሄ ፋክት እሁድ ዕለት ካነሳ ነው ጋር እንድታዛምዱልኝ እፈልጋለሁ። ወይ እሁድ ዕለት ያነሳ ነው መቼ ተጀመረ የሚለው ላይ ያው የፖለቲካ ደሃ ስለሆነ ውጤቱ ምንድነው ይሄን ብናገር የትኛው ጋር ይመጣል ምናምን አያውቅም። ተፈራማም ሰው ምን አለ እንዳለው አይ እኛ እኮ የተደራጀ ነው ከጦርነቱ በፊት ነው የተደራጀ ነው። ከሰሜኑ ጦርነት በፊት ተደራጅተን ነበረ። እቺን ያዟት። በነገራችን ላይ ጉድ ፖይንት የኢትዮጵያ መንግስትና የኤርትራ መንግስት ፍቅር በፍቅር በነበሩ ሰዓት እንኳን ተደራጅተን ነበረ። እቺንም ያዟት። የኤርትራ መንግስትና የኢትዮጵያ መንግስት በሚተሳሰቡ ወዳጅ በነበሩ ሰዓት ባዲ ባዲ በሚባባሉ ሰዓት እኛ ግን ፋኖ ተደራጅተን እንታገል ነበረ። የውድለቱን እዚህ ላይ አምጡት ማለት ነው። ኢሳያስ አዲስ አበባ ላይ ይነጋገራል። ባህር ዳር ላይ ኦፊስ አቋቁሞ ደህንነቶቹን እየላከ የስለላ መዋቅሩን እየላከ መልማዮች አሰልጣኞች እየላከ የወጣቶች እየመለመሉ ከአማራ ክልል ወደ ኤርትራ ይልኩ ነበር። እሱን ነው እየነገራችሁ ያለው ነገራችን። ሶ ፕላን ኤ ፕላን ቢ የሚባል ነገር ነበረ ከጦርነቱ በፊት ማለት ነው። የገባችሁ ነው? ፕላን ኤ ነበረ፣ ፕላን ቢ ነበረ። ፕላን ኤ መጀመሪያ ከኤርትራ ጋር ሆነው ኦርጋናይዝድ መሆን፣ ሶስት ኃይሎች እንዲፈጠሩ ማድረግ። ወደኋላ አልመለስም አሁን ዝርዝር ማለት ነው። የአማራ መከላከያ መፍጠር በአማራ ልዩ ኃይል ስም በልዩ ኃይል ስም መከላከያ የመከላከያ ቁመና ያለው ልዩ ኃይል አንድ፣ የስለላ ተቋም ፌደራሉ የማይፈቅደው ፌደራሉ ኮንትሮል የማያደርገው የስለላ ተቋም ማቋቋም። ሻቢያዎች ናቸው ስልጠና የሰጧቸው መተው ያቋቋሙላቸውም ሻቢያዎች ናቸው። ከነስም አንስተናል። ሁለት፣ የጀነራል አሳምነው ልዩ ዘብ ልዩ ጠባቂ ስማቸው ግን ፋኖ የሆነ ማደራጀት። ሶስቱም ኮር ፖይንቶቹ ከሻቢያ ጋር የተሳሰሩ ናቸው። እነዚህ ሶስት አካላቶች ፕላን ኤ ፕላን ቢ ነበራቸው። ባለፈው እንዳነሳውላችሁ የሰሜኑን ከመታ ነው የደቡብ እዳው ገብስ ነው የሚለው ኮንሴፕቱም ከዛ የሚመነጭ። ኦኬ ሶ ቲፔ ምን አለ እዚህ ጋር የህወሓት ጦርነት ትንፋሽ ለመውሰድ የተጠቀምንበት ነው አለ። ኦኬ ታስታውሱ ከሆነ የክላሽ ራሱ የጥቁር ክላሽ ምናምን የሚባለውን ይቀሙ ነበር ከመከላከያ እየገደሉ። ሶ እዚህ ጋር ከፊል እውነት አለ። ፋኖ የተደራጀው ከጦርነቱ በፊት ነው የሚለው እውነት ነው። አሳምን ማን ነው ተፈራ የሚያነሳው እዛ ላይ አልዋሸም። የዋሻው ምንድነው?
አልተሳተፍንም የሰሜኑ ጦርነት ላይ አልተሳተፍንም የሚለው ነው የዋሸው። ይሄ አንዱ ቁም ነገር ነው። ሁለተኛ በጣም የሚያስቅ በቃ ማለት የመጨረሻ ውሸት የዋሸው ብልጽግና ህወሓቶችን ፋኖን አንድ ላይ እንምታው ብለው ጠይቀውት ህወሓት ፍቃደኛ አልሆነም ይላል። ይሄን አጀንዳ ቲፒኤልኤፎቹ አንስተዋል። ቲፒኤልኤፎቹ ጀነራል መዲድ ምናምን የሚባሉት የቱ ጋ ነው ግን የዋሸው ተፈራ? የቱ ጋ ነው የዋሸው ተፈራ? የዋሸው ብልጽግና ፋኖን እንምታ ብሎ የጠየቀን ከሰሜኑ ጦርነት በኋላ ነው ብለው ነው የተናገሩት። የፕሪቶሪያ ስምምነት የሰላም ስምምነት ምናምን ከመጣ በኋላ አሁን ደግሞ እኛና እናንተ ሆነን ፋኖን እንምታ አለን ጠቅላይ ሚኒስትሩ ያሉት ከምኑ በኋላ ነው? ከጦርነቱ ከፕሪቶሪያ ስምምነት በኋላ አለን የሚለው ራሱ ማለት ነው። ብሏቸዋል አላላቸውም አላቅም። ተፈራ ግን ምን ብሎ መጣ? በደንብ ስሙት ሰምታችሁት ከሆነ በፊት ገና ከሰሜኑ ጦርነት በፊት ለህወሓቶች ፋኖን እንምታ በጋራ ብሏቸው ነበር። እንትኑን አያችሁት ምን ያህል በቃ እዚህ ጋር እንደተዛባ። ከዛ በፊትማ እነሱ ፋኖችም ልዩ ኃይሉም እናሳምነውም ዲዛይን ያደረጉት ከባዱ የህወሓት ኃይል ነው። የህወሓት ኃይልን ከመታን በኋላ ሌላው ቀላል ነው። ፕላን ኤ ፕላን ቢ እሱ ነው። አሁን ግን ምን አለን ተፈራ መጣና አይ ቀድሞ ድሮም ማለት ነው። አይሽ እንዴት እንትን እንደሚያረጋቸው እንትን እያረጋቸው ነው፣ ዋሽ እያረጋቸው ነው፣ እያጠበላቸው ነው። ቲፒኤልኤፎች ማለት እኮ በደንብ ስሙ። ከጦርነቱም በፊት ፋኖን እንምታ ብሎ ሲጠይቃቸው አንመታም አሉት። ይህን ያህል ነው የሚያታልለው ተፈራ። ይሄ ሶስተኛው ነው። ሰሜን ዕዝ ማለት የፕሪቶሪያ ስምምነት ከፊል እውነት ነው፣ ከፊል እውነት አይደለም። ከፊል እውነት የሚሆነው ለምሳሌ እኔን ብትጠይቁኝ ያለኝ መረጃ ከፊል እውነት ነው የምለው የጎንደር ፋኖ የፕሪቶሪያ ስምምነት ነው ያስደነገጠው። ምሳሌ ነው የምሰጣችሁ። በደንብ ግልጽ ነው። እዚህ ጋር ስለ ሁሉም አይደለም ማወራው። የጎንደር ፋኖ ጫካ ያስገባው የፕሪቶሪያ ስምምነት ብዬ አምናለሁ። ከተረዳሁትም እሱ ነው። የጎጃሙ ግን አይደለም። ልዩነቱ በደንብ ግልጽ ነው። የወሎ በተወሰነ መልኩ ነው። የወሎውና ከፊል ሙሉ ለሙሉ የጎጃም ፋኖ ከፌዴራል መንግስት ጋር ለመዋጋት በረሃ ጫካ የገባው መሰረታዊ ምክንያቱ የፕሪቶሪያ ስምምነት ነው። በተለይ የጎንደሩ ለምን? ጥሩ ጥያቄ ነው። ጎንደሮቹ ምንድነው ያሰቡት? አንደኛ የፕሪቶሪያ ስምምነትን ኮንሴፕት አልገባቸውም ነበር። ኦፍኮርስ ብዙዎቻችንም ኮንፊውዝድ ነበር። ስንጠይቀው የነበረ ነው። ምን ማለት ነው? የትግራይ ኃይሎቹ መጥተው ስታተስ ኳንቴ ይመለስ ተብሏል፣ የምዕራብ ትግራይ ይመለሳል ምናምን ስለሚሉ ህገ መንግስታዊ ግዛታችን ይመለሳል ምናምን ስለሚሉ ብዙ ሰው ኮንፊውዝድ ነበረ። ለምደ ኮንፊውዝድ የሆነው ምክንያቱም እነሱ አይደለም እኛ እነሱ ወልቃይት ምናምን ይመለስብናል፣ የፕሪቶሪያ ስምምነት
ይመለስ ይላል ብለው ነው የገቡት። ዛሬም ጫካ ያሉት በሱ ምክንያት ለነገራችን ላይ ግልጽ እንድትሆኑ የጎንደር ፋኖ ጫካ ያለው የፕሪቶሪያ ስምምነት ላይ ጥርጣሬ ስላለው ሌላ ምንም አጀንዳ የለውም። የጎንደር ፋኖ አጀንዳ አንድና አንድ ነው፣ ወልቃይት ነው። ኤርሚያስ ውሸት ነው ይበሉ እስቲ ይውጡና የጎንደር ፋኖች የአማራ ህዝብ ጭቆና የአማራ ህዝብ ሊጠፋ ነው ምናምን የምናምን የኦሮሞ መንግስት ወዴት እንደዛ አይደለም የሚሉት። ጎንደር ፋኖ ጋር እንደሱ የሚባል ነገር የለም። በግልጽ ልንገራችሁ የለም። እኔ የእነሱን ወኪሎች አገኛቸዋለሁ። ስቲል ያላቸው ስጋት፣ ስቲል ያላቸው ጥርጣሬ ይሄ መንግስት ወልቃይትን አሳልፎ ይሰጥብናል። በግልጽ ልንገራችሁ አናምነውም። ተደራጅተን መሳሪያ ይዘን ካልጠበቅን አናምነውም። ለምንድነው እንዴ ጎንደር ላይ መሰረተ ልማት ምናምን የማይቃወሙት? ለምንድነው እንዴ ጎንደር ላይ የወልቃይት ዘብ ሲሆን አጋራችን ነው ወልቃይት ዘብ? ለምን ጎንደሮች አሉ? ጎጃሞች አይሉም የወልቃይት ዘብ አጋራችን ነው አይሉም። የጎጃም ፋኖ የጎንደር ፋኖ ግን አብዛኛው የወልቃይት ዘብ ወዳጃችን። ደመቀ ዘውዱ ጀግናቸው። ለምን ሆነ ደመቀ ዘውዱ ጀግናቸው? ከፊል እውነት ነው ያልኳችሁ ለዛ ነው። የጎንደር ፋኖ ጫካ የገባው በረሃ የገባው በዋናነት በፕሪቶሪያ ስምምነት ምክንያት ነው። አሁን እየተመለሰ ያለው ደግሞ ከመንግስት ጋር ሰራለው ብሎ እየተመለሰ ያለው መሳሪያውን እያስቀመጠ እየገባ ያለው በዋናነት የጎንደር ፋኖ ነው። ለምን? አሁንም ይህን ጥያቄ መጠየቅ ያስፈልጋል። ትላንትና በፕሪቶሪያ ምክንያት ገባ፣ ዛሬ እየተመለሰ ነው። ቁጥሩ ቀላል ያለው ነው። የጎንደር ፋኖ እየተመለሰ ተፍረክርኳል። ባይዘው የለም ጎንደር ላይ ዋይ ለምንድን ነው ጎንደር ላይ የሌለው? የፕሪቶሪያ ስምምነት ገባው። እኛም ዘግይቶ እንደገባን እነሱም ገባቸው። ሁሉም ገብቶታል እያልኩ አይደለም። ምንድን ነው የገባቸው? የፕሪቶሪያ ስምምነት ላይ እነዚህ ኮንቴስትድ ኤሪያ በህገ መንግስቱ መሰረት ይመለሳል፣ በህገ መንግስቱ መሰረት ማኔጅ ይደረጋሉ ይላል እንጂ ይመለሳሉ አይልም። እዚህ ጋር ያለውን ፎርሙላ በደንብ አንደርስታንድ አድርጉት። ጫካ ሲገቡ ጎንደር ፋኖች ቢኮዝ ኦፍ ፕሪቶሪያ ነው። ከጫካ መተው ወደ መንግስት ሲገቡ ቢኮዝ ኦፍ ፕሪቶሪያ ነው። መጀመሪያው ላይ ጥርጣሬና ኮንፊውዥን ስለነበራቸው አሁን ደግሞ ክላሪቲ ስለፈጠሩ ተረድቷቸዋል። እነዘመንና ጎንደር አንድ መሆን ያልቻሉት በዛ ነው። ባይዘዌ ዛሬ ተጣልተዋል። ትላንትናና ከዚህ በፊትም ነግሬያቸዋል። ትልቅ ጸብ ላይ ነው ያሉት። ይሄ አንድነት ብለው የሰበሰቡት ፌል እንዳደረገ ነግሬያቸዋለሁ። የቃል ኪዳን ሰነድ ምናምን ብለው ጎንደሮቹ ምናሉ በቃል ኪዳን ሰነዱ ላይ ወልቃይት ምናምን የሚባለው የአጽመ ርስታችን እንደሆነ ይቀመጥ በቃል ኪዳን ሰነድ አሉ። እነዘመነ እንዴት ብሎ አስመራና ትግራይ ነው ያለው አርሚ ሰባ ነው የሚጠብቀው። እንዴት ብሎ ያስገባ ሰነዱ ላይ እንዴት ብሎ ያስገባ? ጽፌላችኋለሁ። እስክንድርም መግባት አለበት አጽመ ርስት ነው አለ። አጽመ ርስታችንንማ አሳልፈን አንሰጥም ሰነዱ ላይ ይካተት አለ እስክንድር። ጥሩ ነው ማለት የራሱ ጉዳይ ነው። አጽመ ርስታቸው ነው ርስታቸው አይደለም። እኔ የኢትዮጵያ አጽመ ርስት ነው የማውቀው። እዛ አጀንዳ ላይ የለውም። በነገራችን ላይ ግልጽ እንድትሆኑ እዛ አጀንዳ ላይ የለውም። ኢትዮጵያ ላይ ነው ያለው። ኢትዮጵያ አጀንዳ ነው። አጽመ ርስቱ የኢትዮጵያ ነው። የሆነ ሆኖ ግን ፋይናል ፖይንት ተፈራ ፕሪቶሪያ ሙሉ ለሙሉ አይደለም የሚለው ላይ ከፊል እውነቱን ነው። ከፊል እውነት አለው። የፕሪቶሪያ ስምምነት ጫካ ያስገባው
ጎንደሬውን ነው ደንግጦ ጎንደሬው በኃይል ያስኩትን መሬት ሊመለስብኝ ነው በስምምነት ብሎ ስምምነቱን ስላላወቀው አሁን ደግሞ ወደ መንግስት እየተመለሰ ያለው በሰላም እየተነጋገረ እየተደራደረ ያለው አብዛኛው ጎንደሬው ነው። ለምን? ምክንያቱም የፕሪቶሪያ ስምምነት ወልቃይትን ለከሌ ይሰጣል የሚል የለውም። ጎጃሜውስ የነዘመነ ልክ ነው። ፕላን ኤ ፕላን ቢ ነበረው። ሶ ያደበላለቀው ነገር እዚህ ጋር ነው ያለው። አይ ቲንክ ክሊር እኔ ግልጽ ሆንኩ ይመስለኛል። አንደኛው ነጥብ እሱ ነው። ሁለተኛ የፕሪቶሪያ ስምምነት አሁን በጥሩ ሁኔታ እየሄደ ነው። እውነት ለመናገር እኔ አንድ ተስፋ የሰጠኝ ነገር ጌታቸው ረዳ የተናገረው ነገር አለ። ብዙዎቻችሁ ልብ አላላችሁ ይሆናል። በጣም ደስ ያለኝ ንግግር ተናግሮ ምን አለ ጌታቸው ረዳ? እነ ኮሎኔል ደመቀ እኮ ተፈናቃዮች ተመልሰው እንዲመጡ ቤታቸውን እያዘጋጁ ነው። እኔ ይሄን እያየው አልክድም አለ። እኔ አመስግኘዋለሁ ጌታቸውን ከዚህ አንጻር። ይሄን ለትግራይ ጽንፈኛው ለህወሓት ለምናምን ይሄን መስማት የመጨረሻ ሄዴክ ነው። በነገራችን ያው እያንዳንዷን ነገር ስትፈትሏት ማአት ነገር ስላለች ነው። አዲስ ኮምፓሶች አላስተዋላችሁትም ብዬ አስቤ ነው ማነሳላችሁ። ሂዱና ድጋሚ ስሙት፣ የትላንትናውን ማለት ነው። እኔ በዚህ ሰዓት ኮሎኔል ደመቀ ዘውዱን ምከስበት የለኝም ማለት ምክንያቱም ማለት ቤቶቹን ወለል አድርጎ አዘጋጅቶላቸዋል። እየጠበቃቸው ነው እንዲመጡ። አይመለሱም ምናምን አንገቴ ቆረጥ አላሉም እንዴ? ይሄ መስማት አያስደስትም እንዴ? ይሄ እኮ ለህወሓት ነው ሞት፣ የመጨረሻ ለህወሓት የሞት ሞት ይሄ ነው። በነገራችን ላይ ኮሎኔል ደመቀ ዘውዱ የሚባል ሰው የትግራይ ልጆች እየመጡልኝ ነው ተፈናቃይ ብሎ ቤት አዘጋጅቶ አስመልሶ የወረሱ ሰዎች ካሉ የወረሶቹን አስወጥቶ መሬታቸውን ክሊር አድርጎላቸው ቤት እያጸዱ ያን ቃል በቃል ቤት እያጸዱ ነው ያለው። እንዴት ብለህ ነው አሁን ደመቀ ዘውዱን የምትወቅሰው? እሺ እንዴት ትከሰዋለህ? እነ ዶክተር ደረጀ ዘማሪ ደረጀ ከበደ ይክሰሱት እነሱ። ዘማሪ ደረጀ አንገታችን ቢቆረጥ የትግራይ ሰው ወደ ወልቃይት መግባት የለበትም ስላለ ዘማሪ ደረጀ ይክሰሰው ስለሰማሁት። የትግራይ ሰው ግን እንዴት ብሎ ነው ከዚህ አንጻር ኮሎኔል ደመቀ ዘውዱን የሚከሰው? አሁን ምን ያህል እውነት ነው? አይ ዶንት ኖ። ኢትስ አባውት ጌታቸውን የተናገረው ዝም ብሎ ይናገረዋል ብዬ አላምንም። እኔ ዝም ብሎ ተናገረው ብዬ አላምንም። ለህወሓት ሞት ነው። የህወሓት አስተዳደር አይመለስም። ለአንዴና ለመጨረሻ ጊዜ የህወሓት አስተዳደር አይመለስም። ባይዘው አይደለም ወልቃይት ራያ ምናምን ይባል ትግራይም ገና የለም። ሌሎች የትግራይ ቦታዎችም ማለት ነው። ለዚህ ነው እኔ በሳምፕል ይሰራ ያልኳችሁ። ሳምፕል ማለት 1000 አሁን በዚህ በሆነ ወር ውስጥ 1000 ተፈናቃዮች ቢመለሱ ቦታቸውን ቢይዙ ንብረታቸውን ቢይዙ የጸዳላቸው ቤቶች ቢገቡ ህይወት ቢጀምሩ እሱን ታይና ቀጥሎ ደግሞ 3000 ቀጥሎ ደግሞ 5000 እያልክ በሳምፕል ቢኮዝ ይሄ 1000 ገብቶ ከተረጋጋ ምንም ካልሆነ ቀጣዩ 3000 ምንም አይሆንም ማለት ነው። ይመጣል 3000 እያልክ አጀንዳውን ትዘጋዋል። ይሄ ግን የሞት ሞት ነው ለቲፒኤልኤፍ።
ይሄን መናገር ለጌታቸው ደግሞ ከሬጅ ይጠይቃል። በጣም ከሬጅ ይጠይቃል። በነገራችን ስለ ትላንትናው ሌላ ነው መሰረት። አሁን የተጠያቂነት ምናምን ኢሹ እኮ አይደለምና ተጠያቂነትማ ገና እኮ የሽግግር ፍትህ ያለው እኮ አሁን የምናወራው ስለ አሁን ያሉት ተፈናቃዮች ወደ መኖሪያ ቤታቸው ይመለሳሉ አይመለሱ የሚለው ላይ ነው እየተነጋገርን ያለው። ይሄ ሰው ተጠያቂነቱ እንደተጠበቀው ነው። ቤት አጽድቶ ከጠበቃቸው ምንድነው የምትፈልጉት? ምንድነው የምንፈልገው? አንገቴ ቆረጥ አይገባትም ይልኩ ማትና ቅድም ነገር ስም እኮ የጠቀስኩት ሆን ብዬ ነው። አንድም የትግራይ ተወላጅ ወልቃይት ይገባና ወየውላችሁ ደመቀ እንደውም የትግራይ ሰው ነው እኮ ያሉት ነው። ልክ ይሄን ነገር ሲናገር ይሄው ተገለጠ፣ እውነቱ አደባባይ ወጣ፣ ጭምብሉን ገለጠ እያሉት እኮ ነው ደመቀ። ስለዚህ ይሄ ጥሩ ነገር ነው የሚመስለኝ እኔ። ጌታቸውም እንኳን ተናገረ፣ እንኳን ምስክርነት ሰጠ። ድፍረት ይጠይቃል። ያንን ለመመስከር በጣም ድፍረት ይጠይቃል። ኮሎኔል ደመቀ ዘውዱን አንስተ ቤት እያነጻ ነው፣ ቤት እያጸዳ ነው ሲል ድፍረት ይጠይቃል። ተመልከቱ። ከዛ በመጨረሻ አሪፍ ጥያቄ ለተስፍሽ የቀድሞ የአማራ ማስ ሚዲያ የቀድሞ ባዴን ነው መሰለኝ እንግዲህ አማራ ማስ ሚዲያ ባለቤት ለጠያቄው ማመሰግን በጣም አሪፍ ጥያቄ ጠይቆታል። ተስፍሽ ልበለው ዛሬ ጥሩ ጥያቄ ነው የጠየቀው። አስበበት ነው። ምክንያቱም እንትናን ስመለከተው ረዳት ፕሮፌሰር ትንግርቱ በዚህ ጥያቄ ጭራ ነቅሎ ተመልክቻለሁ። እንዲህ አይነት ጥያቄ ለምን ነው ቢጠየቀው ምናምን ሲል አይቻለሁ። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። አሪፍ ጥያቄ ነው። ተስፋዬ ወድጄዋለሁ። ጥያቄ ምን መሰላት? መቼ ነው ይሄን ትግል የምታሸንፉት? ጀነራል ተፈራ መቼ ነው አዲስ አበባ የምትገቡት? መቼ ነው አዲስ አበባ ገብታችሁ መንግስትን የምትቆጣጠሩት? የምር አሪፍ ጥያቄ ነው። በዚህ ምክንያት ከነ ጥያቄው ነው ያመጣው። ከነ ጥያቄ ተስፋዬ አድንቄህ በነገራችን ላይ በሻየው የጥያቄውን አነሳውኝ እኮ መቼ ነው ይህ ትግል የምታሸንፉት? መቼ ነው አዲስ አበባ የምትገቡት? መቼ ነው መንግስትን የምትቆጣጠሩት? እኔ መልሱ አይደለም አሁን አሪፍ ነው ተስፍሽ፣ አሪፍ ነው ተስፍሽ በሉት። ተደጋግሞ የሚነሳ ነገር አለ። በተለይ ሌሎች መሪዎችም ሂደውበታል። የሴንትራል ኮማንድ አባላት ሂደውበታል። በዚህ ዙሪያ ግን ተደጋግሞ የሚነሳ ጉዳይ ስለሆነ ነው። እንደው ፋኖ ይሄን ትግል የሚያሸንፈው መቼ ነው፣ አዲስ አበባ መቼ ነው የሚደርሰው የሚል በተለይ ሶሻል ሚዲያው አካባቢ ጥያቄው በስፋት ይነሳልና ፋኖ መቼ ነው አዲስ አበባ የሚደርሰው? ጀነራል እሺ፣ ይሄ ፋኖ መቼ ነው ሙሉ በሙሉ አዲስ አበባ የሚደርሰው ሀገሪቱ? ለተስፋዬ ካለን አክብሮት የተነሳ ጥያቄውን ደግመዋለን። እንዲህ ነው ጋዜጠኝነት በነገራችን ላይ። ተደጋግሞ የሚነሳ ነገር አለ። በተለይ ሌሎች መሪዎችም ሂደውበታል። የሴንትራል ኮማንድ አባላት ሂደውበታል። በዚህ ዙሪያ ግን ተደጋግሞ የሚነሳ ጉዳይ ስለሆነ ነው። እንደው ፋኖ ይሄን ትግል የሚያሸንፈው መቼ ነው፣ አዲስ አበባ መቼ ነው የሚደርሰው የሚል በተለይ ሶሻል ሚዲያው አካባቢ ጥያቄው በስፋት ይነሳልና ፋኖ መቼ ነው አዲስ አበባ የሚደርሰው? ጀነራል እሺ፣ ይሄ ፋኖ መቼ ነው ሙሉ በሙሉ አዲስ አበባ የሚደርሰው ሀገሪቱን የሚቆጣጠረው የሚለው ይሄን የሚመልሰው ዝግጅታችን ነው። ዝግጅታችን ነው። ሁለመናዊ የሆነ ሁሉን ያቀፈ ዝግጅት ሲኖር ዝግጅታችን መቼ የቱን መያዝ እንዳለብን እያንዳንዱን እየመለሰ ይሄዳል።
ምክንያቱም አገር ነው። አገር ያለ ዝግጅት ዘለህ የምትገባበት አይደለም። ዝግጅቱ ሁለመናዊ ይሆናል። ሁሉን አቀፍ ይይዛኒ ከሌሎች ጋር የሚኖር ትብብርን ይይዛኒ ወደፊት አገሪቱ እንዴት ነው የምትመራው፣ በምንድን ነው የምትመራው አስቀድሞ ይመለሳል። ለተፈጠረው ሁኔታ ይሄን ሙሉ በሙሉ አገሪቱን ጸጥታ ሊቆጣጠር የሚችል ኃይል ማዘጋጀት ይጠይቃል። ስለዚህ ዝም ብሎ እየተነሳ በዚህ ነው እንደሚባለው አይደለም። ዋነኛውን ብርቱ የምናደርገው ሙሉ ዝግጅት ነው። መቼ መቆጣጠር እንዳለብን የሚወስነው እንጂ አስቀድመ በዚህ ወር በዚህ ቀን አይደለም። ዝግጅታችን ሙሉ ከሆነ ዝግጅቱ መነሻ ተደርጎ ነው ወደ ሙሉ ማጥቃት የሚገባው። ካልሆነ ግን ዋነኛው በዝግጅት የሁሉም አይነት ዝግጅት ስለሚጠይቅ ይሄ ነው መሐከሉ ለማለት ነው። ሌላ የሚነሳ ባይ ዘ ዌይ የተስፋዬ ጥያቄ ለአንደኛ ለመጨረሻ ጊዜ የቀረበ ጥያቄ ነው። እኔ ሌላ ጊዜ ሌሎችን የፋኖ አመራሮችን ይዞ መጥቶ መቼ ነው አዲስ አበባ የምትገቡት፣ መቼ ነው ይህ ትግል የሚያሸንፈው ብሎ ከጠየቀ ቆሜ ለጋዜጠኛ ተስፋዬ አጨበጭብለታለሁ። ቆሜ እናንተ ፊት ያዙቴን የምትይዙ ሰዎች የማትረሱ ሾርት እንትን ስላላችሁ እነ መሰረት እነ ፌቨን ሁላችሁም ስላላችሁ ያዙልኝ። ይሄ ለአንዴና ለመጨረሻ ጊዜ የተጠየቀ ጥያቄ ነው። ከዚህ በኋላ የጥያቄ አይጠየቅም። በስህተት የተጠየቀ ጥያቄ ነው። ለዚህ ነው ደሶኮልድ ረዳት ፕሮፌሰር ትንግርቱ እሳት ጎርሶ የተናገረው። እንዲህ አይነት ጥያቄ ተገቢ ነው ወይ ምናምን፣ ዋናው ጉዳይ እሱ ነው። አያችሁ፣ ሪከርድ ባሻ ሪከርድ ቆሜ ያጨበጭባለሁ። ተመሳሳይ መልስ ማለት እንደዚህ አይነት የዚህ አይነት መልስ ሊመጣ ይችላል። ግን ፋኖ መቼ ነው አዲስ አበባ እንዲመዘገብ ብዬ ነው። ይመዝገብ። ሁለት ነገር ነው እስካሁን የተናገርኩት። አንደኛ በትግራይ ምርጫ ከተካሄደ ይካሄዳል ብሎ ህወሓት ከወሰነና እሺ ካለ የምክክር ኮሚሽን ሰው ተመርጦ ከሄደ ብራቮ ቲፒኤልኤፍ ላለሁ ብያለሁ። ሌላ ብዙ ስላልሽኝ ነው። ሁለተኛ ግን መጥቶ መቼ ነው አዲስ አበባ የምትገቡት፣ መቼ ነው የመንግስትን ስልጣን የምትቆጣጠሩት፣ መቼ ነው የትግሉ የሚያልቀው የሚል ጥያቄ ከተስፋዬ ከመጣ ቆሜ ብራቮ ተስፋዬ ይለዋል። እዚህ ላይ ጥሩ ፖለቲካ ሰርቷል ተፈራ። ጥሩ ፖለቲካን ይሰራል። እንዳቱ አንዳርጋቸው አልሆነም። አቶ አንዳርጋቸው ጠብቁን ያለው መቼ ነው? አዲሱ ዓመት 2019 ከመግባቱ በፊት ነው ያለው። እንዳትረሱ እሱን #2019 አንዲ እንዳትረሷት እሷን #2019 አንዲ የሚለው አንዲ 2019 ከዛ በኋላ ታምረው ነው ላለ ከፖለቲካው አልኖርም አይነት መሰለኝ አንዳርጋቸው። በቃ 2019 ላይ ይሄ መንግስት ካልተቀየረ በፍጹም ሰናበታለሁ እያለ ነው። ጫማዬን ሰቅላለሁ ይመስለኛል ካልለወጠው በስተቀር። ምሬ ወዳጆ ጥርማችሁን አውጡ ብሏል። አዲስ አበባ ለራስ ስትል ተደራጅ፣ ካልፈለክ መቼ ነው የምመጣው እያልክ አትጠይቀኝ ብሎ እነዚህ አዳዲስ ድመቶች ስሰማቸው የሆነ ሰው የተቆረጠ ልኮልኝ ነበረ። የነጭራ ቅረሽ አዲሱ ዓመት ከመምጣቱ በፊት ብልጽግና ይወድቃል የሚል ህወሓታዊ ትንቢት ይሁን ኢየሱሳዊ ትንቢት አላውቅም፣ እሱን ሰምቻለሁ። ያጣጣልኩ አይደለም ኢየሱሳዊ ስል ሃይማኖትና ፖለቲካ የተደባለቀበት ስለሆነ አንዲ እንደዛ ብሎናል። 2019 ሃሽታግ አሁን እንዳልኩት እነ ጭራ ቀረሽ
አዲሱ ዓመት ከብልጽግና የጸዳች ኢትዮጵያ ነው የምትኖረው ብለውናል። ሶ አሁን አትሊስት ኮሎኔል ማነው ተፈራ ይሻላል። ዝግጅታችን ነው ማተር የሚያደርገው። በዚህ ቀን በዚህ ወር ማለት አልችልም። ሶ ተዘጋጅተናል አልተዘጋጀም ነው የሚወስነው። ሶ ብልጠት ያለው መልስ ነው የመለሰው። ምክንያቱም መሬት ላይ ያለ ሰው ነው ተፈራ። ጥሻ ለጥሻ ነው የሚሮጠው። በነገራችን ላይ ተፈራ በዚህ እድሜው ከተማ መጥቶ የሆነ ቦታ ሰው እዛው ውስጥ ያሉ እኮ ሰዎች ናቸው። ከተማ መጥቶ ረድሮን ልትመጣ ነው ሩጥ ጫካ ይገባል፣ ጉድጓድ ይገባል። ሰው ጉድጓድ ለጉድጓድ የሚሮጥ ሰው እንዴት ብለህ ነው መቼ ነው አዲስ አበባ የምትገባው የምትለው? ከምር ያለው እውነት ይሄ ነው። ሰዎች ሲነግሩኝ ነበረ ከዚህ የጎንደሩ የስብሰባው መበተን ምናምን ተያይዞ ያው እንዳልኳችሁ ወልቃይትን አስገቡ ምናምን የሚለው ላይ ይሄ ምንድነው ስሙ ተፈራ ወልቃይትን አናስገባ ነው የሚለው ባይዘው ይሄ የጋራ የቃል ኪዳን ሰነዱ ላይ እሱ አያዋጣንም፣ ከትግራዮችም ቅሬታ ይቀርባል። ስለዚህ የብረሳሽ ቀኝ ትርሳሽ ምናምን የሚለውን እንቶ ነው የሚለው አሳም እንትና ተፈራ። በዚህ ተበሳይተውበታል ጎንደሮቹ እና ምንድነው የሚሉት ተፈራ ለራሱ እንኳን አሁን በሚዲያ ላይ አውግዝ አሉት። ይሄ ሰሞኑን የሞቱ አንድ አባት የሉም አባት የሚሏቸው የፋኖ ጋድፋዘር ያሏቸው ማን ነበረ ስማቸው? ተስፋዬ አቶ ተስፋዬ ነው አቶ ምናምን የሚባሉ ጋድፋዘራቸው አንዱ ጋድፋዘር ማለት ሶ ያኛው እሳቸው የጡት አባት አስገደሏቸው የሚለው እስክንድርና ያማን ነው የሚባለው ነው አስገደሉ መከታው ነው አስገደላቸው የሚባሉት። ከዛ ምን ይጠይቁታል ተፈራን አውግዝ ይሉታል። የሞቱት የጡት አባታችን ናቸው፣ የጡት አባታችንን የገደሉት የነ መከታው ስላሰሯቸው ነው፣ እነ እስክንድር ስላሰሯቸው ነው፣ ወጣ አውግዝ አሉት። ተፈራ መከታው ይገለኛል ነው ያላቸው። መከታውን ቀላል ሰው አድርጋችሁታል ነው ያላቸው። አላውግዝም ነው ያለው። አፋዋው ነው አላውግዝም፣ መከታው ይገለኛል። በመከታው ስር ነው ያሉት ኮሎኔል ተፈራ ማሞ። እንኳን የኢትዮጵያን ሕዝብ አዲስ አበባ ገብተው ነፃ ሊያወጡ ከመከታው ነፃ አልወጡ። አሳዶ ነው የሚገለኝ ከመከታው ተውኛል። ከዛ ይልቅ ዝም ብዬ ብናገር ነው ይሻላል። ነፃነት ይሻላል ባርነት እያልኩ ብናገር ነው የሚሻለኝ። የክንፈዳኛውን ሐሳብ የሻቢያን ሐሳብ ተቀብዬ አማራ ሆይ ነፃነት ነው ይሻል ባርነት እያልኩ ብናገር ነው እንጂ መከታው ይገለኛል፣ መከታው ያስረኛል። ከመከታው ነፃ ያልወጣ ሰው አዲስ አበባ ሲገባ አስቡት። እንቀልድባቸው። መከታው ነው እውነቱን ነው። መከታው መሬ ነው ይገላቸዋል። ቀላል ሰው እንዳይመስላችሁ መከታው። ሶ ሚሻለኝ አሉ ለአማራ ህዝብ በነፃነት ውስጥ እኖራለሁ ወይስ በባርነት? ነፃነት ወይስ ባርነት የሚል ቦርስ ነው የሚሻለኝ። ከጀነራል ክንፈዳኛው ቦርስ ነው የሚሻለኝ። በዚህ ነው የምታየው። ይሄ የአማራ ህዝብ ጦርነቱ የሚለው ግን የአማራ ህዝብ ሁለት ምርጫ ነው መምረጥ ያለበት። ምርጫው ሁለት ነው። አንደኛ በባርነት መኖርን መቀበል ነው። አንደኛ በባርነት መኖርን መቀበል፣ መፈናቀል፣ መገደል፣ ከምድረ ገጽ መጥፋት፣ ባህል ወጉን ማጣት፣ ይህን አሜን ብሎ መቀበል ነው አንደኛው የሚሆነው። ይህን አሜን ብሎ ከተቀበለ እንደተባለው ትግል አያስፈልግም፣ ሙሉ መጥፋት ነው። ብልጽግና ታርጌቱ አማራ የሚባል ከምድረ ገጽ ማጥፋት ነው። በዚህ መር ነው። ሁለተኛው ደግሞ የሁሉም አይነት ዋጋ ተከፍሎ በነፃነት መኖር ነው። የሁሉም አይነት ዋጋ ከፍለህ
በነፃነት መኖር አሁን የሚባለው ዋጋ እየከፈልህ በነፃነት መኖር ነው። በነፃነት ለመኖር ደግሞ የአማራ ወጣቶች የህይወት ዋጋ መክፈል አለባቸው። የአማራ ወጣት የአማራን ህልውና ማረጋገጥ አለበት። የአማራን ህዝብ እንደ ህዝብ እንዲቀጥል ማድረግ አለበት። የአማራን ህዝብ በህልውና ካላስቀጠለ የሱ መወለድ ምን ፋይዳ አለው? ስለዚህ በነፃነት የሚኖርበት ሁኔታ መፈጠር አለበት። የአማራ መለያ ደግሞ በነፃነት መኖር ነው። በቃ ነፃነት ወይስ ባርነት ነው የመረጠው? በነፃነት ወይ በባርነት ማለት ነው። በላይ ያወኩ መሰለኝ በላይ ሰው አውቄ ከግምት ከትቼ ጀነራል ተፈራ የሸዋ አፋባ አዝመሪ አይደለም ለምን መግለጫ ያወጣል በአፋባ ደረጃ ወጥቷል የሚል ጥሩ ጥያቄ አንስታል። በነገራችን ላይ አውቄ ያለው ጀነራል ተፈራ መግለጫ ሊሰጥ ነው የወጣው። ከፈለገ የአፋባን መድገም ይችላል። ምን ነው እንትና ሲወጣ ያን አላልክም? ሌሎቹ ሲወጡ በላይ የአፋባን መግለጫ ለምን አልደገመውም? እዛም ላይ ባይዘዌ በቀጥታ አያወግዙም። እስክንድር አስገደለው ማነው ስሙ መከታው አስገደለው አይልም። አሰረው እንኳን ለማለት ከብዷቸዋል። አሰረው ለማለት እንኳን ሶ ኢቭን የአፋባን መግለጫ እንኳን እንደ አንድ የአፋባ የጦር መሪ መግለጽ አልቻለም። ያለኝ መረጃ ነው የነገር። አሁን ከፈለጋችሁ በላይ ስላወቅኩ ሚዲያችሁ ላይ አምጡት፣ ታገኙት የለ ጀነራል ተፈራን ጠይቁት። ስለ አቶ ጋድፋዘሩ ተስፋዬ ምንድን ያለ አስተያየት ብላችሁ ጠይቁትና እሱ መልስ ከመጣ እኔ ይዤው እመጣለሁ። በዛ ደረጃ እንሄድ። የአፋብሃን መግለጫ እንኳን መናገር አይችልም ተፈራ ያለበት ቁመና። ደን በቀጥታ የነገራቸው መከታው ይገለኛል፣ ያስረኛል። ከመከታው ነፃ ያልወጣ ሰው አዲስ አበባን ነፃ ሊያወጣ አይችልም። ያለው አማራጭ ነፃነት ወይ ባርነት ነው ማለት ያለው። ይሄ መጨረሻው በነገራችን ላይ የእንትኖች ሁሉ መጨረሻው ይሄ ነው፣ ነፃነት ወይ ባርነት የሚል። ጀነራል ክንፈዳኛው ነው የመጣው እዚህ። በነገራችን ላይ ጀነራል ክንፈዳኛውም ባርነት ሲል ነፃነት ወይ ባርነት ሲል የሆነ ትግራይ ሀገር ምናምን ብላችሁ እንዳታስቡ፣ እንደዛ አይደለም። አዲስ አበባ ሄደን አዲስ አበባ እንቆጣጠር ነው። በሴም ስቶሪ ነው፣ አንድ አይነት ነው፣ አንድ አይነት ነው። ስለዚህ ነፃነት ወይ ባርነት ተብለሃል። እስቲ ዳታውን ስጡን እነ በላይ። አሁን ከአማራ ወጣቶች ወደ ጫካ እየገባ ያለው እየጨመረ ነው ሄደው እየቀነሰ ነው ያለው? አይ ቲንክ በዛ ደረጃ ትንታኔዎትም እንድሰሩ ስለፈልግ ማለት ነው። እስቲ እሱን ትንታኔም እየነገራችሁኝ ያ በጣም የሚጠቅም ስለሆነ ማለት ነው። ዛሬ ጎንደር ለምንድን ነው ድርምስምስምስ ያለው? የጎንደር ፋኖ ነው ያንን ማየት ነው። ሁለተኛ አንዳንዴ እንዴት ነው ማለት እንትን የሚባል ነገርም እኮ አለ፣ ሂውማኒቲ የሚባል ነገርም አለ። አሁን የተገደሉት 3 ሴቶች አይታችኋል። እኔ ድምፁንም ማምጣት ስለከበደኝ ነው። እነዛ 3 ሴቶች አይታችኋቸዋል። የቤት ሰራተኞች ተቀጥረው የቤት የሚሰሩ ሰዎች የስለላ ሰዎች ናቸው ተብለው እርምጃ ወሰድንባቸው ነው ያሉት። ለብልጽግና ሲሰሩ ምናምን ብለው የቤት ሰራተኞች ሰው ቤት ተቀጥረው የሚሰሩ ድምፁን ብትሰሙት እኮ ያስደነግጣል። ይሄ ነው የነጀናት የተፈራ ማሞ ትግል። ይሄ ነው ትግላቸው። ስለዚህ በድምሩ ስናይ እነ ጀነራል ተፈራ ማሞ የደረሱበት ነገር በዚህ ልክ ነው ያለው። አይ ቲንክ ይበቃናል። ረጅም ሰዓት ነው የፈጀሁት። በጣም ከጠበቅኩት በላይ ነው። በጣም አመሰግናለሁ። ሳጠቃልለው አንድ 2-3 ነገሮች ናቸው። አንደኛ የትግራይ ጽንፈኞች ብሔርተኞችም ሆኑ ጽንፈኞች ባትሆኑም የጦርነቱ አጀማመር ላይ ኑና ተናገሩ።
ተናገሩ ውጡና ስለ ሰሜን ህዝብ መመታት አለመመታት ውጡና ተናገሩ ምንም ሌላ ነገር ከመናገራችሁ በፊት ሰው እንዲያዳምጣችሁ ከፈለጋችሁ ሰሜን ህዝብን ቀድማችሁ ተናገሩ ጦርነቱን ማጀመረው የሚለውን ቲዮሬቲካል ሳይሆን ፕራክቲካል የሆነውን ነገር ተናገሩ ማን ነው ጦርነቱን የጀመረው የመጀመሪያ የለኮሰው ጦርነቱ ማን ነው ሰሜን ህዝብን የመታው የሚለውን ነገር ተናገሩ ከሱ ጀምሩ በርግጥም ለፍትህ እንሰራለን የምትሉ ከሆነ ከሱ ጀምሩ አንደኛው ፖይንት ይሄ ነው ሁለተኛውንም ለትግራይ ብሔርተኞች ጀነራል ተፈራ መጥቶ እኛ ትግራይ አልገባንም ውሸት ነው የብልጽግና ወሬ ነው ብሏል ነው ወይ መልስ ስጡ በርግጥ ለፍትህ ከኛ በላይ ላሳር ካላችሁ ስለ ጀስቲስ የምታወሩ ከሆነ ተፈራ ማሙ ልክ ነው ልክ አይደለም መልስ ስጡ ሁለተኛው እሱ ሶስተኛ ከአማራ ጽንፈኛው አንፃር በዋናነት የዚህ የፕሪቶሪያ ስምምነት የጎንደር ፋኖ በተለይ ጫካ ላስገባም አስገብተዋል የሚለው ነው ሶስተኛው ቁም ነገር ደን አሁን የተመለስክበትስ ምክንያት ምንድነው የሚል ነው አራተኛ በርግጥስ ባርነትና ነፃነት ነው ወይ እንቅስቃሴው የሚል ነገር ተወያዩበት አንሱ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም አዲስ ዓመቱን ለምታከብሩ